ባይዘው ደግሞ የተገፋ ነው ሲነሳም የሚያምርበት ወተትም ሲገጥ በመገፋት ነው ቅቤ የሚወጣው አይደል የሚባለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ተከበራችሁ የዚህ ቻናል ቤተሰቦች፣ በነገራችን ላይ ቢንቱ ሙሳ ነኝ። በዚህ አዲስ ቻናል መጥቻለሁ ማለት ነው። እዛኛው ላይ ያላችሁ ቤተሰቦች ሰብስክራይብ አድርጉኝ። ያኛው ቻናሌ ስለተበላሸ በዚህ መጥቼ ነው ማለት ነው። የምትወዱኝ ሰብስክራይብ አድርጉኝ። በዛኛው ብዙ ጊዜ አልመጣም፣ ያው እስከሚስተካከል ድረስ ማለት ነው። እንግዲህ ዩቲዩብ በቪዲዮ ካልወጣሽ ብሎ እምቢ ብሎኛል ማለት ነው። ምንም ማድረግ አልችልም። እኔ ደግሞ በቪዲዮ መውጣት አልፈልግም እና በቃ ደግሞ በሌላ ቻናል መጥቻለሁ ማለት ነው። ይህንን ቻናል ሰብስክራይብ አድርጉኝ። እዛኛው ወደ 24,000 ምናምን ቤተሰቦች አላችሁኝ። ሰብስክራይብ አድርጉኝ ማለት ነው። ሼርም አድርጉልኝ፣ ሰብስክራይብም አድርጉኝ ማለት ነው። ዛሬ እንደተለመደው በቡጨቃ መጥቻለሁ ማለት ነው። አይ ቡጨቃ ምናምን ሳይሆን አስተያየት ለመስጠት ነው እና ያው በዛኛው ቻናሌ ላይ ሰርቼ ነበር አሁን ለታ በፈኪሃና በኢሳም። ያው ፈኪሃ ኢሳምን አፈቅረዋለሁና ላገኘው እፈልጋለሁ እንዳለች ያው ተገናኝተው ነበር ማለት ነው። ሰላም ልትለውን ስትል አይ እኔ ሴት ልጅ ሰላም አልልም ብሎ ያው መልሷታል ማለት ነው። ዛሬ ደግሞ ያው ተስፋ አልቆረጠችም ማለት ነው። በነገራችን ላይ ፈኪሃ ይሄን ቪዲዮ ሼር እያደርጋችሁ ለሷ አድርሱልኝ ማለት ነው። ቆንጆ ነሽ፣ ገና ወጣት ነሽ፣ ገና 20 ምናምን አመት ቢሆናት ነው አይደለም እዚህ ሶሻል ሚዲያ ላይ ስትመጣ 10 ምናምን አመቷ ነው ብለዋል ዞሮ እና ገና ወጣት ነሽ፣ ብዙ ነገር የሚጠብቅሽ ልጅ ነሽ ማለት ነው። እና ራስሽን እንደዚህ ዝቅ አታደርጊ። ሲጀመር ወንዶች ሲያፈቅሩ እንጂ ሲፈቀሩ አይወዱም። ሀሳብሽን ያኔ አንቺ የምትጠይቂያቸውንም ጥያቄ አይመልሱልሽም ማለት ነው። ምክንያቱም እነሱ ለፍተው አፍቅረው ምናምን ያገኙትን ህይወት ነው በጣም የሚፈልጉት ወይንም የሚወዱት ማለት ነው። ስለዚህ አንቺ ራስሽን ዝቅ አታድርጊ። አንቺ በጣም ቆንጆ ልጅ ነሽ። ብዙ ሰው የሚፈልግሽ፣ ብዙ ወንዶች የሚፈልግሽ፣ ብዙ ሰው የሚፈልግሽ አይነት ሴት ነሽ። ወላይ ቆንጅዬ ናት። ግን ራስሽን በዚህ ልክ ወርደሽ አታርክሽ ማለት ነው። ኢሳም የሌላ ነው። ኢሳም የኢክራም ነው። ከኢክራም ውጭ እሱ አይፈልግም። እና ግዴን የሆነ እኛ ሴቶች በነገራችን ላይ ከሚወደን ይልቅ የማይወደንን ነው የምንከተለው። ወንዶችም እንደዛው። ግን ለሴት ልጅ የሚወዳትን ብታገባ ነው የሚመረጠው ማለት ነው። ፍቅር ያኔ ቀስ እያለ ሊመጣ ይችላል። በመንከባከብ ለአንቺ የሚያከብርሽ ከሆነ አንቺን የሚንከባከብሽ ከሆነ ያንን ወንድ ልጅ ትወጂዋለሽ። ግን የሚንቅሽን ወይ ደግሞ ያላፈቀረሽን ወይ የማይወድሽን ወንድ ካገባሽ ህይወትሽ ሲኦል ነው የሚሆነው። ምክንያቱም እሱ የሚወዳት ጋ ነው የሚሄደው፣ ቀልቡ የሚወዳት ጋ ነው። አንቺን አይወድሽም። ስለዚህ አንቺ የሚያምርብሽ ከአህሙ ጋር ነው። አህሙ ምንም አይጎለውም። በጣም ጥሩ ልጅ ነው። ትመሳሰላላችሁ፣ ማች የምታደርጉ ጥንዶይ ናቸው። ስለዚህ እሱ ጋር ለምን አትሆኝም ነው የኔ ጥያቄ። ለምን አንድ ቦታ ላይ ሙጭጭት ያለሽ? ለምን ያኔ የማይሆንሽ ላይ ማለት ነው የሆነ ግትር። እንደገና ደግሞ አንቺ የመጣሽበት ህይወት ራሱ ማለት እንደዛ የሆነ አንገትሽን ደፍተሽ ኑሪ እያልን አይደለም፣ ግን ደግሞ የሆነ ማለት ማዕድሬ ይጋጭብሻል ማለት ነው። ከመጣሽበት ህይወት ጋር ይጋጭብሻል። ስለዚህ ረጋ በይ፣ ሰከን በይ፣ ዱዓ አድርጊ። አላህ የተሻለውን ምረጥልኝ ብለሽ ዱዓ አድርጊ። ከዛ አላህ የተሻለውን ያደርግልሻል ማለት ነው። እና ይሄን አስተያየት ለመስጠት ነው የመጣሁት ጋይስ። ያው እንደ መጀመሪያ ያክል ሰብስክራይብ ካረጋችሁ ማለት ነው እመጣለሁ ማለት ነው ኢንሻአላህ። እዛኛው ቻናሌ ላይ የምታውቁኝ ሰብስክራይብ አድርጉኝ፣ ሼርም አድርጉልኝ፣ አበረታቱኝ። ያው ያኛው ቻናሌ ስለተበላሸ ነው እላችኋለሁኝ።